እንደዛ ካለ ከሁለት ቀን በኋላ ነው ወጥቼ እኔ እንደዚህ ብለኸኛል፣ ይሄ ደግሞ ለእኔ ስም ማጥፋት ነው። የራሴ የሆነ ስም አለኝ። እስከዛሬ ይህን ሁሉ ዓመት ቲክቶክ ላይ ስቆይ የራሴን ስም ገንብቻለሁ። ያንን ነገር ነው ያበላሸው እና ይቅርታ በለኝ ብዬ ቪዲዮ ሰርች ነበር። ይሄ ሁሉ ነገር እንግዲህ እናንተ እንድታቁት ነው። ፎሎወሮቼ፣ የማሜን ፎሎወሮች፣ ቲክቶክ ላይ ያላችሁ ሰዎች በሙሉ ማለት ነው። እንግዲህ ያንን ቪዲዮ ከሰራው 24 ሰዓት ውስጥ ቪዲዮ ሰራ። በውስጥም ያው ቪዲዮ እንደማይሰራ እሱን ተውና የሁዱን ጌም ገብተ ቪዲዮ ሰራልኝ ነው ያለኝ። ሙድ ሲይዝብኝ ነበረ። ምክንያቱም እዛ ጋር የተናገረው ነገር ምን ያህል እኔን እንደጎዳኝ እኔ የማውቀው። ምክንያቱም እናት አባቶች አሉ፣ ወንድሞች እህቶች አሉኝ፣ ሚስት አለች። ላይቭ ላይ ስገባ በጣም ብዙ ሰው ኮመንት ላይ ሲሰድበኝ ነበረ ምናምን ነገር ማለት ነው። ይሄ ሁሉ ነገር እንዳይፈጠር ይቅርታ በለ። በቃ በጣም ቀላል ነገር ነው የጠየኩት። በቃ ወጥተህ አደባባይ ላይ ያዋረድከኝ፣ አደባባይ ላይ ይቅርታ በለኝ ነው ያልኩት። እሱ ይህንን ነገር ከማድረግ አልፎ ሰደበኝ። ይሄ ፓንዳ ነው ሰነፍ ነው ምናምን ነገር አለኝ ገስት ላይ ገብቶ መጀመሪያ። ከዛ በኋላም ይቅርታ እንደማይለኝ ነገረኝ። ይቅርታ አልልህም፣ ቃል በቃል ያለው ይህንን ይቅርታ አልልም ነው ያለው። ከዛም ደግሞ አልፎ ማለት ነው ጋይስ ትላንትና ምን አለ? እኔ እንኳን ይቅርታ ልለው ቀርቶ ግንባር ላይ ከቱርክ ሽጉጥ አምጥቼ ግንባርን ነው ምላል። ከዚህ በላይ እንግዲህ እኔ እንዴት እንደምታስቡ አላውቅም። እውነት ለመናገር ይሄ በጣም ትልቅ ዲስሪስፔክት ነው። እንደዛ የኔን ስም ከማጥፋቱ አንሶ ጭራሽ ግንባር ላይ ሽጉጥ ተኩስብሃለሁ ነው ያለኝ። ቪዲዮ አለ። ገባችሁ አይደለ? እኔ ደግሞ እንደዚህ አይነት ነገር ደግሞ ይሄ በጣም ፐርሰናል ነው። ለምሳሌ ከዚህ በፊት ቲክቶክ ላይ እኔ ብዙ ጊዜ ተሰድቤ አውቃለሁ ምናምን ነገሬም አልለው። ገባችሁ አይደለ? ይሄ ደግሞ ጾታዊ በሆነ ነገር ላይ በወንድነት ላይ ነው የመጣው። ከዛም አልፎ ደግሞ የማስፈራራት ነገር ሰው ይቅርታ ብሎ መተው ይቻላል። ይቅርታ ብሎ እኮ በቃ አለቀ። በቃ ይቅርታ ብዬዋለሁ ምናምን ነገር በቃ ይቅርታ እንደዚህ ስላልኩኝ ናኦሚ ይቅርታ ወደ ይቅርታ ማለት ይችላል። ያንን ነገር ከማለት አልፎ ግን እሱ ያለኝ ሌላ ነገር በጣም ብዙ ነገር ነው የሰደበኝ። አሁን ይቅርታ አድርግለት የምትሉኝ ሰዎች እኔ ያኔ እንደዛ ብሎ ሲሰድበኝ ተዋላላችሁትም። እውነት ለመናገር ሐቁን ስናወራ ተዋላላችሁትም። ማሜ ተው፣ ይሄ ነገር ልክ አይደለም አላላችሁትም። በውስጥም ያላችሁት አይመስለኝም። አላውቅም። ጭራሽ ጉዳዩን ከሌላ ነገር ጋር ማያያዝ ጀመረ። ሀገራዊ ከሆነ ነገር ጋር ከፖለቲካ ጋር ምናምን ማያያዝ ጀመረ። እኔ ደግሞ የተናገርኩት ነገር ህግ አለ። ስሜ ጠፍቷል። ስሜ ስለጠፋ በህግ ነው የምጠይቅህ። በህግ ከመጠየቄ በፊት ግን ማሚ ይሄን ጉዳይ ህግ ከያዘው እኔ ምንም አይነት ነገር ማድረግ አልችልም። ከዛ በፊት ይቅርታ ጠይቀኝ ነው እኔ ያልኩት። እንደዛ በውስጥም የላኩለት ቮይስ አለ ያልኩት ያንን መርቅኖ ነው እንደዚህ ነው ሊሆን ይችላል፣ አላውቅም። ግን እዚህ ሚዲያ ላይ እኛ ወተን እንደዚህ ብለን ስናወራ
በጣም ትልቅ የሆነ ንቀት ነው። ገባችሁ አይደል? እኔ ላይ ያሳየው ነገር ማለት ነው። ቤተሰቤንም እኔ እውነት እግዚአብሔር ምስክሬ ማለት ነው። እናቴ ገና ዛሬ ነው ያየችው ቪዲዮን። በጣም 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 ነው ያዘነችው። ግን እንደዛም ሆኖ ዛሬ ሙቤ ደውሎ አውርቶኛል። ሚስትና ልጁም ወጥተው ይቅርታ ሲጠይቁ ነበር። ሙቤ ራሱ ወጥቶ ይቅርታ ሲል ነበረ። ክፉ ሰው ሆኜ ምናምን ነገር አይደለም። ግን መጀመሪያ የተናገርኩት ነገር ነበረ። እኔ ኦልሬዲ መጀመሪያ ተናግሬያለሁ፣ ይሄ ነገር ከመሆኑ በፊት ማለት ነው። ገባችሁ አይደለ? ይቅርታ አድርግለት የምትሉኝ ሰዎች ይኸው እግዚአብሔር ምስክሬ ነው። እግዚአብሔር በሚያውቀው ለማንም ብዬ አይደለም፣ ግን ሙባረክን ወንድሙን ሙባረክን በጣም ስለማከብረው በጣም ረጅም ጊዜ አብረን ጌም ስለተጫወትን በጣም በጣም ነው ያሳዘነኝ ሙባረክ። እውነት ለመናገር ለሙባረክ ብዬ እኔ ይቅርታ አድርጌለታለሁ፣ የምችለውን በሙሉ አድርግለታለሁ ለማሚ። ግን ህግ የያዘው ጉዳይ እኔ አይደለሁም። እኔ ፍቱ ስላልኩ ምፈታ፣ እሰሩ ስላልኩ ምሰር፣ እኔ ማንም አይደለሁም። አንድ ተራ ግለሰብ ነኝ። በይቅርታ ደረጃ ሁላችሁም እንድታውቁት የምፈልገው ነገር ለማሚ የምሬ ነው የምላችሁ። ማሚ በጣም የማከብረው ሰው ነው። በጣም መልካም ሰው ነው። ለማሚ ስል ይቅርታ አድርጌለታለሁ። ለማሚ ስል የምችለውን ነገር በሙሉ አድርግለታለሁ። ግን ህግ የያዘው ነገር ነው። እኔ ከዚህ በኋላ መጥቼ እንደዚህ አድርጉ የምልበት ምንም አይነት እኔ አልችልምም። ሲጀመር አቅምም የለኝም እንደዚህ ማድረግ። ይህን ነገር ልነግራችሁ ስለፈለግኩ ነው ዛሬም ላይ የገባሁት ማለት ነው። እንደውም አልገባም ብዬ ነበረ፣ ግን በጣም ብዙ ሰው ይቅርታ አድርግለት ቪዲዮ ምናምን። ምክንያቱም እኔ ሰው ነኝ አስባለሁ። ሚስትና ልጅ እንዳሉ አውቃለሁ። ወንድሞች እንዳሉ ታውቃለሁ። መጀመሪያ እሱ ቢያስብ ኖሮ አይ እኔ እኮ ሚስትና ልጅ አለኝ እንደዚህ ማድረግ የለብኝም ማለት ይችል ነበረ። ግን አላረገውም። ገባችሁ አይደለ? ሙባረክ እንደሚያስብለት ማሜ ለራሱ አያስብም። ሙቤ እንደሚያስብለት ማለት ነው። በእኔ በኩል እኔ ይቅርታ አድርጌለታለሁ። አወደንም በጣም ነው የሰደበው። ልጆች ያሉት ሰው ነው፣ ትዳር ያለው ሰው ነው። እኔም እንደዛው እንደ ቀልድ የምንላቸው ነገር ሚዲያ ላይ በስሜት ተነሳስተን የምንላቸው ነገር ሚዲያ ላይ ሁሌም የሆነ ነገር አለ። በቃ ዋጋ ያስከፍላል። ገባችሁ አይደለ? በእኔ በኩል ይቅርታ አድርጌለታለሁ፣ አፉ ብዬዋለሁ። ለሙባረክ ስል ለሚስትና ለልጆቹ ስል ይቅርታ አድርጌለታለሁ። ግን ህግ የያዘው ጉዳይ ነው። በቃ ይሄን እወቁልኝ። ህግ የያዘው ጉዳይ ነው። ይህንን ነገር ለመናገር ነው የገባሁት እና ለጥያቄያችሁ ደግሞ መልስ ይሄ ነው። መጀመሪያ እንግዲህ 3 ቀን ሙሉ ማስጠንቀቂያ ሰጥቼ ነበረ ምናምን፣ ያን ሁሉ ነገር አልሆነም። ከዛም አልፎ ተርፎ ማስፈራራትና ምናምን ነገር መጣ። ይሄን ነገር ከዚህ በኋላ ያለው ነገር ህግ የያዘው ነገር ነው። ለጥያቄያችሁ እንግዲህ መልስ ሰጥቻለሁ ብዬ አስባለሁ። አመሰግናለሁ። ወዳችኋለሁ፣ አከብራችኋለሁ። እግዚአብሔር ከእናንተ ጋር ይሁን። እንዲህ በቃ ታሽኮርመሙኝ። አለቀ ወሬው እኮ አለቀ። ወሬው አልቋል። እንግዲህ 8600 ሰዎች በሉና ወደ 1000 ተመለሱ። ወደ
1000 ተመልሳችሁ እንግዲህ ያለው ይሄ ነው። መምጣታችሁ ምን ሜምበር አለ ብላችሁ ነው?